Well, the Israeli air defenses are buckling under Iran's relentless missile barrage. That strike came after Iran fired another wave of missiles at Israel. Iran Israel ላይ የምትሰነዝረው እርምጃ የከፋ እንደሚሆን አስታወቀች። ቴምር ሪል ስቴት በመሃል ፒያሳ ቴድሮስ አደባባይ ጋር G+19 የሆነ አፓርትመንቶችን ለሽያጭ አውጥቷል። ከ63 ካሬ ጀምሮ እስከ 146 ካሬ ድረስ በተለያየ የካሬ አማራጭ ከባለ 1 መኝታ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ ማለትም በ724500 ብር የግሎ ማድረግ ይችላሉ። በተጨማሪም ፒያሳ ላይ የንግድ ሱቆችን በ900,000 ብር ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ በ0944 201554 ወይንም በ0987 076900 ይደውሉ። ኢራን እስራኤል በከፈተችባት መጠነ ሰፊ አየር ጥቃት ላይ ተሳትፎ የነበሩ ሁለት የእስራኤል የጦር ጀቶችን መታመጣሏን የእስራኤል መንግስት የኃይል አቅርቦት ሰጪ ማዕከላት በኢራን የጦር ኃይል በተሰነዘሩ አያሌ ድሮንና ሚሳኤል ጥቃት መውደማቸውን የኢራን አብዮታዊ ዘብ ቃል አቀባይ አስታወቁ። በኢራን መንግስት ትሩፕ ፕሮሚሰሪ የሚል ስያሜ የተሰጠው የኢራን አብዮታዊ ዘብ እስራኤል ላይ መጠነ ሰፊ ጥቃት እንደሚሰነዝርና በዚህም በተመረጡ የእስራኤል ጦር ሰፈሮች አየር ማረፊያዎችና በኃይል በተያዙ የፍልስጤም ግዛቶች የሚገኙ የእስራኤል ጦር ይዞታዎችን ማውደሙን በሰጡት መግለጫ አስታውቀዋል። ብርጋዴር ጀነራል አሊ መሐመድ ናይን ለፕሬስ ቲቪ በሰጡት መግለጫ ጸብጫሪው የእስራኤል ጥቃት ከቀጠለ የኢራን አብዮታዊ ዘብ የሚወስደው ያጸፋ እርምጃ በመጠንም በብዛትም ይጨምራል ብለዋል። ቃል አቀባዩ በአገሪቱ የጦር ኃይል ዋና እስር በተቋቋመ የጦር ኃይሉ የተለያዩ ክፍሎች አዛዦች በአባልነት በሚገኙበት የእዝ ማዕከል የኢራን አብዮታዊ ዘብ የኤሮስፔስ ዲፌንስ ሲስተምና የአየር መከላከያ ዋና መምሪያ በወሰዱት የመከላከል ተግባር የእስራኤልን 3 የክሩዝ ሚሳኤሎች 10 ድሮኖችን ከፍተኛ ቁጥር ያላቸውን ሚኒ ድሮኖችን ገና አየር ላይ ያሉ እንዲወድሙ ያደረገ የተሳካ እርምጃ ወስዷል። The night sky above Israel erupts. በእስራኤልና ኢራን መካከል የተቀሰቀሰውን ግጭት ለማስቆምና ውጥረቱን ለማርገብ የዓለም መሪዎች እየተፍጨረጨሩ ባለበት ወቅት ኢራን የተፈጸመባትን ድንገተኛ ጥቃት ለመበቀል ወደ እስራኤል የሚሳኤልና የድሮን ዝናብ አዝንባለች። ዩናይትድ ኪንግደምና ፈረንሳይ ቴህራን በእስራኤል የተሰነዘረባትን ጥቃት ለመበቀል የምትወስደውን እርምጃ ለማስቆም ከሞከሩ በአካባቢው የሚንቀሳቀሱ የእንግሊዝ የአሜሪካና የፈረንሳይ መርከቦች ኢላማ እንደሚሆኑ የኢራን አብዮታዊ ዘብ ይፋ አድርገዋል። Israel is using, believe it or not, French and British help to provide more interceptors. ኢራን ሚሳኤሎችን ወደ እስራኤል አስወንጭፋለች። የእስራኤልን ኢላማዎች መምታት ችለዋል። ይህም ከዚህ በፊት ወደ እስራኤል 110 የሚጠጉ የባለስቲክ ሚሳኤሎችና 30 ክሩዝ ሚሳኤሎች ከተተኮሱበት የሚያዝያው ጥቃት በመጠኑ የከፋ ያደርገዋል። በእስራኤል ቴሌቪዥን ጣቢያ የተቀረጸ ምስል ምሽት 1:45 አካባቢ አንዳንድ ሚሳኤሎች በቴል አቪቭ ሰማይ ላይ ሲበሩ ታይተዋል። በኢየሩሳሌም የሚገኝ የቢቢሲ ዘጋቢ በበኩሉ አንዳንድ ወታደራዊ ካምፖች ተመተው ሊሆን እንደሚችልና ሬስቶራንቶችና ትምህርት ቤቶች ደግሞ መመታታቸውን ገልጿል። የኢራን እስላማዊ አብዮታዊ ጥበቃ ጓድ IRGC በበኩሉ 90% የሚሆኑ ሚሳኤሎች ኢላማቸውን እንደመቱ ሃይፐርሶኒክ ሚሳኤሎች ለመጀመሪያ ጊዜ ጥቅም ላይ ውለዋል ሲልም አክሏል። የIRGC ምንጮች በወቅቱ እንዳሉት ከሆነ 3 የእስራኤል ወታደራዊ ካምፖች በጥቃቱ ኢላማ ተደርገዋል። አንድ የኢራን ከፍተኛ ባለስልጣን ለሮይተርስ የዜና ወኪል እንደተናገሩት ከሆነ የአገሪቱ ከፍተኛ መሪ አያቶላ አሊ ኻሜኒ የሚሳኤል ጥቃቱ እንዲፈጸም በቀጥታ ትዕዛዝ ሰጥተዋል። ضربه‌های سنگینی بر این دشمن خبیث በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጃዙር አንዳቸው ሌላኛውን ለመጉዳት ሲጥር ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሳዋትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን
ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሂዝቦላህ፣ የየመኑ ሁቲ በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጣናና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። ከእነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጪ በአገሪቱ ባለስልጣናትና ወታደራዊ ተቋሞች ላይ ፈጽማለች። ኢራን በበኩሏ በሰዓቱ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለች። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታስጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ነበር። ከቅርብ ጊዜ ወዲህ ግን ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። Some again breaching the country's fabled air defense systems. ይህ በእንዲህ እንዳለ ፕሬዝዳንት ማሱድ ፔዜሽኪያን እስራኤል በአገራቸው ላይ ያደረሰችውን ጥቃት ተከትሎ መንግስታቸው ግልጽ ቆራጥና ውጤታማ አቋም በመውሰድ በዓለም ፊት አስተማሪና ማያዳግም እርምጃ ለመውሰድ መላው ሰራዊት በአንደኛ ደረጃ ተጠንቀቅ ላይ ነው ብለዋል። እሁድ ጁን 15 ቀን 2025 በተካሄደ የካቢኔ ስብሰባ ላይ ከካቢኔ አባላት በተሰጡት አስተያየቶች የኢራን ጦር በአገሩ ላይ የሚሰነዘረውን ጥቃት ለመመከትና ለተሰነዘረበት ጥቃት የወሰደው አጸፋ ጠንካራና ተገቢ ምላሽ መስጠቱን ፕሬዝዳንቱ ተናግረዋል። ፕሬዝዳንት ማሱድ ፔዜሽኪያን እስራኤል በኢራን ላይም ሆነ በሶሪያ፣ በየመን እንዲሁም በኃይል በያዘቻቸው የፍልስጤም ግዛቶች በጋዛ ውስጥ ያለምንም ተጠያቂነት ያለምንም ገደብ ማንኛውንም ወንጀል እንድትፈጽም በአሜሪካ አረንጓዴ መብራት ወይንም ይሁንታን አግኝታለች። እስራኤል ያለ ዩናይትድ ስቴትስ ፈቃድ በኢራን ላይ የወሰደችውን አይነት እርምጃ መውሰድ እንደማትችል እናውቃለን። ዛሬ ያየነው ያለነው በዋሽንግተን ቀጥተኛ ድጋፍ እየተደረገ መሆኑን ነው ብለዋል። ፕሬዝዳንቱ የአሜሪካ የእንግሊዝና የፈረንሳይ መንግስታት ኢራን በእስራኤል ላይ የምትሰነዝረውን የአጸፋ እርምጃ እንድታቆም ጫና ሊፈጥሩባት ከተንቀሳቀሱ የሦስቱንም አገራት መርከቦች የጥቃት ኢላማ እንደምታደርግ በመጥቀስ አስጠንቅቀዋል። እስራኤል በኢራን ላይ የሰነዘረችው ጥቃት በጦር ጀቶች በመታገዝና ቀደም ሲል ወደ አገሪቱ የገቡ ሰው አልባ አውሮፕላኖችን በመጠቀም የኢራንን ቁልፍ ተቋማት ኢላማ አድርጋ በማጥቃት ከፍተኛ የጦር ጄኔራሎችንና ሳይንቲስቶችን ገላለች። በተባበሩት መንግስታት የኢራን አምባሳደር እንዳሉት እስራኤል በጥቃቱ 78 ኢራናውያንን ስትገድል ከ320 በላይ ኢራናውያን ደግሞ ቆስለዋል ሲሉ ድርጊቱን አውግዘው በጉዳዩ ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ ጠይቀዋል። በዚህ መሰል ከፍተኛ ወታደራዊ ፍጥጫና ውጥረት ውስጥ የምትገኘው ኢራን ከየትኛውም ወገን የሚሰነዘር ጥቃትን ለመመከት የሚችል አቅም አለው የምትለውን የኢራን አብዮታዊ ዘብ የሚል መጠሪያ ያለውን ጦር ኃይሏን ለአስፈላጊው ግዳጅ የሚያዙ አዳዲስ ከፍተኛ የጦር አዛዦችን በመሾም ላይ ናት። ጁን 14 ቀን 2025 የኢራን እስላማዊ አብዮት መሪ አያቶላ ሰይድ አሊ ኾሜኒ ሜጀር ጀነራል አሚር ኻታሚን የኢራን እስላማዊ ሪፐብሊክ ጦር ሰራዊት ዋና አዛዥ አድርገው ሾመዋል። ጀነራል አሚር ኻታሚ ከ2013 እስከ 2021 የመከላከያ ሚኒስትር ሆነው ያገለገሉ ናቸው። ሹመቱን አስመልክቶ በተሰራጨ ኦፊሴላዊ መግለጫ ውስጥ አያቶላ አሊ ኾሜኒ አሚር ኻታሚ ያላቸውን ትጋት፣ ብቃትና ልምድ መሰረት አድርጎ ለሹመቱ ብቁ መሆናቸው ስለታመነበት ይህ ከፍተኛ ሹመት እንደተሰጣቸው በመጥቀስ መላው የኢራን አብዮታዊ ሰራዊት በብቃት በኃላፊነት በዕድሜና ልምድ ባካበተ የእሳቸው በሳል አመራር የሚሰጠውን አገራዊ ግዳጅ በብቃት እንዲወጣ አደራ ተብሏል። የኢራን መንፈሳዊ መሪ አያቶላ አሊ ኾሜኒ ለተሰናባቹ የኢራን አብዮታዊ ጦር ሰራዊት ዋና አዛዥ ሜጀር ጀነራል ሰይድ አብዱራሂም ሙሳቪ አድናቆታቸውን ገልጸው
በስልጣን ዘመናቸው ያደረጓቸውን ልባዊና ጠቃሚ ጥረቶች አወድሰዋል። እስራኤል በፈጸመችው ጥቃት ምክንያት በተገደሉት ጀነራል መሐመድ ሁሴን ባጋሪ ምትክ አያቶላ አሊ ኾሜኒ የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው እንዲሰሩ ሜጀር ጀነራል ሰዒድ አብዱራሂም ሙሳቪን ሾመዋል። የኢራን እስላማዊ ሪፐብሊክ ጦር ኃይል ዋና አዛዥ ሜጀር ጀነራል አሚር ኻታሚ እንዳሉት ወታደሮቻችን በወንጀለኛዋ ጽዮናዊት እስራኤል ላይ በሚወስዱት ያጸፋ እርምጃ ከባድ ጉዳት እናደርስባታለን ሲሉ አስጠንቅቀዋል። ከኢራን እስላማዊ አብዮት መሪ አያቶላ አሊ ኾሜኒ የሚሰጠውን ግዳጅ ለመወጣት የሚወርድለትን ትዕዛዝና መመሪያ ተቀብሎ ግብረ መልስ ሊሰጥ የኢራን ጦር ኃይል ሙሉ በሙሉ ተዘጋጅቷል። የንጹሃንና የሕፃናትን ደም በማፍሰስና በመጨፍጨፍ የሚታወቀውን የእስራኤል ጦር ወሳኝና የማያዳግም ቅጣት እንደሚቀጡት የኢራን አብዮታዊ ዘብ አጠቃላይ የጦር ክፍሎች ዋና አዛዥ ሜጀር ጀነራል አሚር ኻታሚ ተናግረዋል። የኢራን እስላማዊ ሪፐብሊክ ጦር ኃይል ዋና አዛዥ ሆነው ከሾሙ በኋላ እስራኤል በኢራን ላይ ሰነዘረችውን ጥቃት ተከትሎ ሰራዊታቸው ወንጀለኛውን የእስራኤል ጦር ለመቅጣት ተገቢውን እርምጃ እንደሚወስድ፣ ይህን እርምጃም በማንኛውም ጊዜና ቦታ ለመፈጸም ሰራዊቱ በቆራጥነት ለመንቀሳቀስ ዝግጁ መሆኑን ሜጀር ጀነራል አሚር ኻታሚ አጽንኦት ሰጥተው ተናግረዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አብዮታዊው ዘብ ከእስራኤል ጋር የገባው ጦርነት የአገሪቱን ሉዓላዊነትና የግዛት አንድነት ለማስጠበቅ ያለመ ዘመቻ ነው ብለዋል። ሚኒስትር አባስ አራግቺ ይህን ያሉት ከስፔኑ አቻቸው ሆሴ ማኑኤል አልባረስ ጋር በስልክ ባደረጉት ውይይት ነው። የኢራን የውጭ ጉዳይ ሚኒስትር በአሜሪካና በኢራን መካከል ስድስተኛው ዙር ድርድር በሙስካት ለመካሄድ 2 ቀናት ሲቀሩት እስራኤል የኢራንን ሉዓላዊነትና የግዛት አንድነት በመጣስ የኒውክሌር ተቋማትና የመኖሪያ አካባቢዎችን ማጥቃቷን፣ የኢራን የኒውክሌር መርሃ ግብር ሰላማዊ ሆኖ ሳለ የጽዮናውያኑ ኃይል በናታንዝ ኒውክሌር ጣቢያ ላይ ያደረሰው ጥቃት በዓለም አቀፍ ሕግ ሥርዓት ላይ የተፈጸመ ትልቅ ወንጀል ነው ሲሉ የአርብ ዕለቱን የእስራኤል ጥቃት ገልጸውታል። የስፔን የውጭ ጉዳይ ሚኒስትር በበኩላቸው በተፈጸመው ጥቃትና በደረሰው የሰዎች ሞት ማዘናቸውን ገልጸው በአካባቢው ያለው ውጥረት መባባሱ እንዳሳሰባቸው ለኢራኑ አቻቸው ገልጸዋል። በተመሳሳይም ፕሬዝዳንት ማሱድ ፔዜሽኪያን ከኢራቁ ጠቅላይ ሚኒስትር መሐመድ ሻህ አልሱዳኒ ጋር በስልክ ባደረጉት ንግግር ጦርነቱን አልጀመርንም፣ ነገር ግን ለተሰነዘረብን ጥቃት በቆራጥነት ምላሽ ሰጥተናል። እነዚህ ጥቃቶች ከተደጋገሙ የበለጠ የሚያሰቃዩ ምላሾችን አጥቂዎቻችን ይጠብቁ ሲሉ አጽንኦት ሰጥተው መናገራቸው ተሰምቷል። ፔዜሽኪያን አክለውም ሰላም፣ ደህንነትና መረጋጋትን በእውነት የሚፈልግ የዓለም ሀገራት ሁሉ የጽዮናዊቷን ሞት ነጋዴነትና ዓለም አቀፍ አሸባሪነት ለማጋለጥና ለመፋለም በጋራ መቆም አለባቸው ሲሉ ተናግረዋል። የኢራቅ መንግሥት በኢራን እስላማዊ ሪፐብሊክ ላይ ጥቃት እንዳይደርስበት በድንበሩና በአየር ክልሉ የበለጠ ቁጥጥርና ጥበቃ ማድረግ እንዳለበት አበክረን እንጠይቃለን ሲሉ ፕሬዝዳንት ማሱድ ፔዜሽኪያን መናገራቸውን ውይይቱን የተከታተሉት ከፍተኛ ባለስልጣን ለመገናኛ ብዙሃን ተናግረዋል። የኢራቁ ጠቅላይ ሚኒስትር በበኩላቸው በጽዮናውያኑ መንግሥት ጥቃት ለሞቱት የኢራን ከፍተኛ የጦር አዛዦችና ንጹሃን ዜጎች ሰማዕትነት ሐዘናቸውን ገልጸው በዚህ ፈታኝ ወቅት ከኢራን እስላማዊ ሪፐብሊክ ጎን ቆመናል፣ በእብሪትና ማናለብኝነት በየደረጃው የተፈጸመ ያለውን የእስራኤል የግፍ ተግባር በጽኑ እናወግዛለን ብለዋል። አገራቸው የጽዮናውያኑ የጦር አውሮፕላኖች የአየር ክልሏን በመጣሳቸው ለተባበሩት መንግስታት የጸጥታው ምክር ቤት አቤቱታ ማቅረቧንና በዚህ ጉዳይ የሕግ የፖለቲካና የዲፕሎማሲያዊ ክትትል እየተደረገ መሆኑን ገልጸዋል። አልሱዳኒ በማጠቃለያው የኢራቅ መንግስታዊ ተቋማት በሙሉ ወዳጅና ወንድማችን ለሆነው የኢራን እስላማዊ ሪፐብሊክ ደህንነት ሲባል በድጋሚ የአየር ክልላቸውን በመጣስ መሰል ጥቃቶች እንዳይደገሙ በዘርፉ ላይ ሰፊ የጥንቃቄ እርምጃዎች ተወስደዋል። የአገራችንን ድንበሮችና የአየር ክልል የመቆጣጠር ሥራም ከበፊቱ በበለጠ ይከናወናል ሲሉ ለአቻቸው ቃል መግባታቸውን ከቴህራን የወጡ ዘገባዎች አመልክተዋል። እስራኤል ባለፈው ሳምንት መጨረሻ ላይ በኢራን የኒውክሌር ማበልጸጊያዎችና ወታደራዊ ካምፖች ላይ በሰነዘረችው ድንገተኛ የቦምብ ድብደባ በርካታ ከፍተኛ ጀነራሎችና
የኒውክሌር ሳይንቲስቶችን ገድላለች። እሁድ ጁን 15 ቀን 2025 አመሻሽ ላይ ኢራን ሪቮሉሽን ጋርድ ወይንም የኢራን የጦር ኃይል የህዝብ ግንኙነት ክፍል አዛዥ በዋና ጀነራል አሚር አሊ ሃጂ ዛዴህ አማካይነት በተሰጠ ጋዜጣዊ መግለጫ ላይ በእስራኤል የሽብር ጥቃት አርብ ረፋድ ላይ የሞቱትን 7 የኤሮስፔስ አዛዦች ስም ዝርዝር ይፋ አድርጓል። የኢራን አብዮታዊ ዘብ በጥቃቱ ለተሰዉት ለእነዚህ ወገኖቻቸው ሰማዕትነታቸውን በማሳየት አገራቸውን ለመከላከል በከፈሉት መስዋዕትነት ስማቸው በታሪክ ምዕራፍ ላይ ተገቢውን ቦታ እንዲይዝ እንደሚመዘግብ ተናግሯል። ኢራን ዓለም አቀፉ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያወግዝ ጥሪ አቅርባለች። የኢራን የውጭ ጉዳይ ሚኒስትር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋት አጋልጦታል፣ የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆንም ነው ሚኒስቴሩ ያስጠነቀቀው። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቅ፣ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አስጊ ነው ብላለች። የእስራኤልን ጥቃት ተከትሎ የአየር ክልሏን የዘጋችው ኢራን ከቀናት በፊት የእስራኤል ምስጢራዊ ሰነዶች በእጇ እንደገቡ ስትገልጽ መቆየቷ ይታወሳል። ኢራን እስራኤል ከባዱን ዋጋ ትከፍላለች የሚል ማስጠንቀቂያ ስትሰጥ፣ እስራኤል በበኩሏ ጥቃቱ ሊቀጥል እንደሚችል አስጠንቅቃለች። የኢራን መንግስታዊ ቴሌቪዥን በቴህራን የሚገኙ የመኖሪያ ስፍራዎች ጥቃት እንደደረሰባቸውና ከዋና ከተማዋ በስተሰሜን ምስራቅ ፍንዳታዎች መሰማታቸውን ዘግበዋል። በእስራኤል ነዋሪዎች በተመሳሳይ ሰዓት የአደጋ ጊዜ የስልክ ማስጠንቀቂያ ደርሷቸዋል። ቢቢሲ ሁለቱ ሀገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮችን ተጠቅሟል። ነገር ግን አገራቱ ከዚህም በላይ የተደበቀ ወታደራዊ አቅም ሊኖራቸው ይችላል። ዓለም አቀፉ የስትራቴጂክ ጥናት ተቋም IISS እስራኤልና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችንና ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችም የአገራቱን ወታደራዊ አቅም ለማወቅ ጥናቶች አድርገዋል። ነገር ግን ትክክለኛ አሃዝ በማግኘት በኩል አገራቱ መረጃዎችን ስለማይሰጡ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም PRIO ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ የስትራቴጂክ ጥናት ተቋም IISS መረጃ በዓለም ዙሪያ ያሉ አገራትን ወታደራዊ ጥንካሬ ለማወቅ እንደ መነሻ ሊወሰድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በIISS መረጃ መሰረት በአውሮፓውያኑ 2022 እና 2023 የኢራን የመከላከያ በጀት $7.4 ቢሊዮን አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ $19 ቢሊዮን ነበር። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ አገራዊ ምርት ከኢራን በእጥፍ የሚበልጥ ነው። የIISS አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙት F-15 አውሮፕላኖች፣ እጅግ ዘመናዊዎቹ F-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጀቶቿ የ1960ዎቹ ስሪቶችን ጨምሮ F4፣ F5 እና F14 የጦር አውሮፕላኖች እንዳሏት IISS ገልጿል። የኦስሎ የሰላም ጥናት ተቋሙ ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው። ምክንያቱም የአውሮፕላኖቹን መለዋወጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆኑ ነው ይላሉ። የሚሳኤል ጥቃት መከላከያዎች አይረን ዶምና አሮው የተባሉት የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባሉ ይችላሉ። የሚሳኤሎች ኢንጂነር የሆኑት ኦዚ ሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የእስራኤል የሚሳኤል የመከላከያ ድርጅት መስራች ናቸው። አሁን ደግሞ በኢየሩሳሌም የስትራቴጂና ደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ በኢራን የተተኮሱትን ሚሳኤሎችና ድሮኖች አይረን ዶምና
የእስራኤል አጋሮች ሲያከሽፏቸው ሲመለከቱ ደህንነት ነው የተሰማኝ ሲሉ ለቢቢሲ ተናግረዋል። የነገ ሰው ይበለን። ሻሎም አሜን።